በውበቷ ልቤ ተማርኮ ሌላ ማሰብ አቃተኝ እኮ ቀን ማታም ስሟን ጠራለሁ የሷ ሆኜ በሷ እምላለሁ አፌ ተቀኘ ገርሞቱ ውበቷ ስጸዳል ውበት ወሰውነቷ በስተመጨረሻም ጥምረቱ ተለይቷል። አንድ ብርና ኤደን አይሸሹም ኤዲ በትዳር ተሳስረዋል። ድምፃዊቷ ኤዲና አንድ ብር በትዳር መተሳሰራቸውን በኢንስታግራም ገጿ በይፋ አውጃለች። በኮመንት ላይ የገባችሁ እንኳን ደስ አላችሁ፣ እንኳን ለዚህ ያበቃችሁ በሉልኝ። ይመቻችሁ። ማርታና አንድ ብር ማች ያደርጋሉ። ሊጫወትባት አይመስላችሁ? ማች ያደርጋሉ። በእድሜ ራሱ የምትበልጠው ነው የሚመስለኝ እኔ ጋይስ። እሱ ረዣዥም ጫማ ላይ ቆሞ ለመርዘም የሚንጠራራ ልጅ ሆኖ ነው እኔ አንድ ብርን ያየሁት። ፊቱና እዚህ ጋር ያለው ጡንቻ ብቻ ነው የሀብታም ልጅ የሚያስመስለው። እና ረዣዥም ጫማ እየለበሰ ረዥም ለመሆን የሚንጠራራ ልጅ ሆኖ ነው ያየሁትና ግን አሪፍ ነው። ሙድ የገባው ልጅ ነው። ደስ የሚለው ነገር ነገሮችን አይቶ የሚናገርበት መንገድ ደስ ይለኝ ነበር። ፊቱን ሳይገልጽ በፊት የሚረግጥበት መንገድ ደስ ይለኛል። ፊቱን ከገለጠ በኋላ የሚያወራው አይገባኝ። ለምን እንደማይገባኝ አላውቅም። አንድ ብር ጥርስን አስነቅለው ይሄ ድርብርቡን ጥርስ አስነቅለው። ለማርታ ጎይቶም ግን ጢባጢቤ የሚጫወትብሽ ይመስለኛል። የእውነትም ነግርሽ ነገር ቆንጆ ሆኖ ምናምን ሆኖ አይደለም። አይ ቲንክ እንደ ትልቅ እኔ እንዳየሁሽ እንደዛ የሚያይሽ ይመስለኛል። ለአንቺ ትንሽ ወጠጣ ይመስለኛል አንድ ብር ደግሞ መስፈርቱን ሲናገር ቀይ ሴት በጣም ነው የምወደው ብሎ የተናገረ ሰው። አንቺ ደግሞ ፊልም ላይ ራሱ ቀይ ሆነሽ ለመቀረጽ የምትከብጂ ልጅ ነሽ። የእውነት ላይቭ ቲክቶክ ላይ ፊልተር ካልተጠቀምሽ በስተቀር ማለት ነው። የሙቪዎች ካሜራዎች ራሱ ለማቅላት የተቸገሩ ነው የሚመስለኝ። የእውነት ከአንድ ብር ጋር ማች አታረጊ። ወይ እኩላችሁ በእድሜ ወይ ቢያንስ 2 ዓመት ምናምን ትበልጫለሽ፣ ወይ እሱ ቀንጭሮ ነው። ብቻ ማች አታረጉ። የእውነት ነው የምነግርሽ ማርታ። ሙድ ቢሆን ጥሩ ነው፣ ግን ገበያሽ እንደሚዘጋብሽ ነው የምነግርሽ። እኔ ዝም ብዬ አንድ ብርን ሳይሆን በደ ይመስለኛል። ሶሪ ይሄስ መሰማት መብቴ ነው። አየዋ እና ሮጦ ነው እኮ ሊያቅፋት የተሯሯጠው። ከዛን ሲያይ ስንት ነገር አለ አይተናል። ለምን ወደኋላ እንደቀረም እናውቃለን። የእውነት እና በጣም ከሱ ጋር መለመታማት መሄድሽ ክብርሽን አትፈልጊውም። የእውነት ባለጌ ልጅ ነው ምናምን እያልኩ አለም። አይ ዶንት ኖ ማች አታረጉ ማርታዬ። አንድ ብርም ይመቸኛል፣ ግን ማች አታረጉ። እንደ ካፕል ሳይኮሎጂስት እንደምናገረው የእውነት አታረጉ። እኔ እንጃ አታረጉ። እና
ሰውነትሽ ከወረደ በኋላ በአዲስ እንደ ጌታ ጣትሽን መጥባት ጀምረሽ ከሆነ እናስታውሰሽ ብለን ነው። በጣም የተጠበቀ ግን ይሆናል ብሎ የተጠበቀ ከአንድ ብርና የሆነ ሰው አብሮ ሰሞኑ በጣም እየተመላለሱብን ነው አይደል? ቆይ እሱን ላሳያችሁ። ይሄ ቪዲዮ ከወረ በፊት ሰርቼላችሁ ነበር፣ ገብታችሁ ይዩት። አልገባኝም እኔ ራሴ ማለቴ ሃና ማርታ ጉቱም ሃና ኬት ነው ለስሟ እንደዚህ ያርኩት። በጣም አጠራጣሪ የነበረው ሰዎች ሲፋለሙበት የነበረው ቪዲዮ ይሄንን ነው። ቆይ ሌላ ቪዲዮ አለ እኮ ገራሚ ቪዲዮ አለ እዚህ ጋር ዝም ብላችሁ ይሄን ቪዲዮ ሙሉውን ይዩት። ምንን ብትነኪ ነው የሆንኩት ታማሚ አግኝቼ ስለይ አፋር ማመዴ አንድ ብርግት ሲያሽቃብጥ ራሱን በመደበቅ ስታይል ባንድይታ ወደርኩሽ ብል ይሆናል። አቤት አቤት! ይኸውላችሁ ይሄ ነው እንግዲህ እንደዚህ አይነት ቪዲዮ እየወጣ የማጠብቁት ነገር አው ራሱ ያጠራጥራል። እናንተ ያገባ ያላችሁኝ እንጂ እኔ አንድ ብርን አላምን። ሊቀየር ይችላል ማን ኧረ ዘፈን ኧረ ቆይ ሌላም ጉድ አለ። ቆይ ላሳያችሁ። እዚህ ጋር ምን እንደሚያደርጉ ይዩት። እምቢ ያለች ነገር ከዚህ በፊት ተለቀቀው ነው። ቆይ ላሳያችሁ በደንብ ይኸው እዚህ ጋር ይኸው ዝም ብላችሁ ይዩት። እጁ የቱ ጋር እንዳለ ይዩት። እዚህ ጋር አነቀች ነገር ምናምን ብቻ እኔ ምን አገባኝ። ግን ያው ይውስጥ ወይስ ጀለስካ ምናምን ብቻ ነው ጓደኛ ቤስት ፍሬንድ። እኔ እሺ ምን ላድርግ? እኔ ወንድማችሁ ወዴት ልውሰድ? ቪዲዮ ተቃጠልኩ እኮ ደግሞ ሰባችሁ የምትልኩልኝ ነገርስ አረገን ከሰው ጋር ታጣሉኝ። አንድ በጣም ፍቅር ውስጥ እንትን ያደረገው ቪዲዮ አለ። ይሄው እዚህ ጋር ኮሜንት ላንብብላችሁ። እሳቱ ይላል እሱስ እሳትት። አቤት አቤት ተቀጣጠላችሁ አይደል? 10,000 ኮሜንት ነው ያለው፣ 10,000 ላይክ፣ 16,000 ላይክ ነው ያለው። ሁለቱ ኮሜንት ማለት አንድ ቪዲዮ ሲቀባበላየው ማርታ ጎይቶምና አንድ ብር ቪዲዮ ለቀው ነበረ። ጋይስ ሳይው ልቤ ትርከከከከከከ ያሉት ሁለቱንም ሲያቸው በጣም ነው የሚያምሩት። ቢጣበሱልን ደስ ይለናል። ያምራሉ። ያምራል ቪዲዮአቸው በጣም ነው የሚያምረው። አንድ ብር ማርታ ጎይቶምን በጣም ማድነቅ ጀምሮ ነበር። የሆነ ከሆነ ቀን ጀምሮ የሆነ ፊልም ካስመረቀች ጀምሮ ጋይስ ፖስተሯን ከኋላ ለጥፈው ሲዘፍንላት ነበረ። ያ አሁን ተጠባበሱ ፍቅረኛ ማቾች ናቸው ለማለት አትቸኩሉ። አንድ ብር ደጅ እየጠና ነው ማለት ያለባችሁ። ለምን አትሉኝም? የፊልሟ ኮንሰርት ጊዜ ከኋላ በፖስተሯ እየዘፈነላት ነበር። ወድጄ ካንቺ ሌላ እዚህ ምድር ላይ አዲስ አበባ ላይ ኢትዮጵያ ላይ አንድ ቆንጆ ሴት የለም ምናምን እያለ እየዘፈነላት ነበር። አንድ በይ እና ፎንቃ ሳይገባለት አይቀርም አንድ ብር። እንደዛ ነው። አብረው ናቸው። እሱን አላውቅም፣ አላጠራውም። ግን ጀስት ፍሬንድ ይመስሉኛል። ግን አንድ ብር የወደዳት ይመስለኛል ማርታ ጎይቶምን ሳስበው ፎንቃ ያገኝ ይመስለኛል። ደግሞ አንድ ሰው እንዳይናገረኝ ጋይስ ምን ነው ላይክ አታረጉት እንዴ? አንድ ብርን እንግዲህ እናጋልጣለን። በዚህ ቪዲዮ የምናጋልጠው ሁላችንም ሊመቸን የነበረው የምንወደው አንድ ብር የዳግማ ትንሣኤ ምሽት በተዘጋጀው ኮንሰርት ላይ አንድ ብር ከሌላ ሴት ጋር ነበረ። አሁን ደግሞ አርቲስት ማርታ ጎይቶም በለቀቀችው
ማታ ነው የለቀቀችው። ኦልሬዲ እንደምታዩት ከ21 ሰዓት በፊት ነው የሚለው ቪዲዮ። ከሱ ጋር ቤቢ ሃኒ እየተባባሉ የሚገኙበት ሰዓት ላይ ነው እንግዲህ 1 ብር የዳግማ ትንሣኤ ምሽት ሌላ ሴት ጋር ነበረ ከአርቲስት ማርታ ጎይቶም ጋር በፍቅር ሽልጥ ብለው እያበዱ እንደሆነ እንግዲህ እነሱ በቪዲዮቸው እየገለጹልን የሚገኙት። ማርታ ጎይቶም እንግዲህ ላገባው ነው እያለች በኢንስታግራም ገጿ ፖስት አድርገዋለች። እኛ ግን ማርታ ጎይቶም ትንሽ ያዝ አድርጊው 1 ብር ስለዚህ ቪዲዮ መግለጫ ስጥ ብራዘር። ማርታ ጎይቶም ብዙ የኢትዮጵያ ወንዶች የሚወዷት አርቲስት ናት። እንግዲህ እሷም ቆም ብላ እንድታስብ አንተም ስለዚህ ቪዲዮ ከማጋን የነበርከው የዳግማ ትንሣኤ ምሽት ከማጋን የነበርከው ኤክስፕሌን እንድታደርግልን። እናንተስ ምን ሀሳብ አስተያየት አላችሁ? ይመቻችሁ። አሁን 1 ብር ላይ እንደዚህ በጣም 1 ብር ላይ በጣም ቪዲዮ ተመችተኛል። ቴንክ ዩ ኔቸሪ። በጣም 1 ብር ላይ በጣም 1 ብር በቃ ፈታ አድርጉት። ልጅ ነቄ ነው በቃ 1 ብርን በጣፍቱት። በእናትህ አተውጣ በእናትህ ምንድነው ዘፈን አበል እናት ልጅ የራስን ዘፍተህ ስማ። ቃጤ 1 ብር ላይ በጣም አስተያየት እየሰጣችሁ ነው። ልጁ ለምን ጠበሰ ነው ችክ አትጥበስ ምናምን ነው የምትሉት። ልጁ ለምን ይደሰት